ተናስተልን ዶክተር ዮናስ ብሩ ተናስተልኝ አመሰግናለሁ ስለጋበዝከኝ። እንዴት ሰነበትክ? ረጅም ጊዜ ሆነን ሳንገናኝ። አዎ ትንሽ ቢዚ ነበርኩኝ በራሴ ጉዳይ፣ ለዛም ነው የጠፋሁት። ያው ዛሬ የተገናኘንበትንም ጉዳይ እንደዚሁ ለመፈጸም በርካታ ስራዎችን እየሰራ እንደነበረ አስታውሳለሁ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማዳን ዓለም አቀፍ ዘመቻ እንደው ለማዘጋጀት እንቅስቃሴ ላይ ነው ያለው ከሌሎች አካላት ጋር በመሆን አንድ ቪዲዮ ተዘጋጅቶ ተለቋል። እንግዲህ ባንከር ሚዲያም ላይ ይገኛል። በእንግሊዝኛ የተዘጋጀ ነው። በአማርኛ በቅርቡ ተተርጉሞ ለህዝብ የሚቀርብ እንደሚሆን እንጠብቃለን። ያው ዝግጅትም እየተደረገ ነው። ለዛም እስቲ ስለ ቪዲዮ አጭር ማብራሪያ ስጠንና ቪዲዮውን ተመልክተን እንመለሳለን። በቪዲዮ ላይ ስለሆነ የምንወያየው። አዎ እንግዲህ ቪዲዮውን ለማዘጋጀት አንዱ ያነሳሳኝ ነገር ምንድነው? የኢትዮጵያ ኦርቶዶክስ ክርስቲያን ቤተክርስቲያን ላይ የሚደርሰው ግፍ ሲስተሚክ የሆነ በመንግስት የተቀነባበረ በመንግስት ኢንከሬጅ የተደረገ መሆኑን ማሳየት መቻል አለብን። አንዱ ትልቁ መሰረታዊ ጥያቄ ምንድነው? በአሁኑ ጊዜ መንግስት ማሳየት የሚፈልገው ገጽታ ምንድነው? ከድሮ ጀምሮ እንዲሁም ጠቅላይ ሚኒስትሩ ወጥቶ ተናግረዋል። ከድሮም ጀምሮ እኮ ቤተክርስቲያን ይቀጥላል፣ መስጊድም ይቀጥላል፣ ምንም አዲስ ነገር የለም ብሎ እንትን ያደረገው አለ። ትንሽ ለማካካድ ለማጣጣል የሞከረው ነገር አለ። ለኢንተርናሽናል ኮሚኒቲዎቹን በሚቀርብበት ጊዜ ብዙ ጊዜ የሚላቸው ምንድነው? ይሄንን ከአሜሪካኖቹ አካባቢ ነው የሰማሁት። ለምንድነው ኮንትሮል የማታደርገው ሲሉት የገንዘብ ስጡኝና ኮንትሮል አደርገዋለሁ። ይሄ እኮ የሶማሌ እና አልሸባብ ምን እጅ ያለበት ነው እና የሙስሊም ፋንዳሜንታሊስቶች ወይንም ደግሞ አክራሪዎች ናቸው ይሄን እያደረጉ ያሉት። እኔ በተቻለ መጠን ሁሉን ነገር እያደረግኩኝ ነው የሚል ነው የሚሰጠው መልስ። ያንን ውሸት እንደሆነ ትክክል እንዳልሆነ ለማሳወቅ በመጀመሪያ ደረጃ በቤተክርስቲያኗ ላይ ዘመቻ የጀመረው ጠቅላይ ሚኒስትሩ ነው። ያንን ለዓለም ማሳወቅ አለብን እና ይሄ አሁን የምናየው ወይንም ደግሞ የምታሳየው ቪዲዮ በጣም አመሰግናለሁ ሙሉ ለሙሉ ለማሳየት በመወሰንህ የ12 ደቂቃ ቪዲዮ ነው። አንድ ሌላ አሁን ነገ ወይንም ዛሬ ማታ ወይንም ነገ የሚለቀቅ የ2 ደቂቃ ተኩል about 2 minutes የሆነች ደግሞ አጭር የተዘጋጀ ነው። ይሄኛው በአምስት ክፍሎች የተከፋፈለ ነው። በመጀመሪያ ማሳየት የፈለግነው ወይንም የፈለግኩት የኢትዮጵያን ቤተክርስቲያን ሄሪቴጅ ወይንም ደግሞ ታሪኳን፣ ሰላማዊነቷን ዩሮፕ ሳይመሰረት ነበር ኢትዮጵያ ውስጥ ክርስትና የገባው በአራተኛው ክፍለ ዘመን። በዓለም ውስጥ ፉሊ ኮምፕሊት የሚባለው ባይብል አሁንም ኢትዮጵያ ውስጥ ነው ያለው። እንዲሁም በአሁኑ ጊዜ በጣም ብዙ አፍሪካን አሜሪካን ቸርቾች ወደሱ እየሄዱ ነው። ከዚህ ከኪንግ ጄምስ ባይብል የሚባለው ብዙ ዌስተርኑ ከሚጠቀምበት ኢትዮጵያ ውስጥ ወደ ተገኘው እየሄዱ ነው እና ዋናው ማሳየት የፈለግነው በመጀመሪያ ደረጃ ትልቁ ፒክቸር ወይንም ትልቁ ገጽታ ይሄ ነገር እየተደረገ ያለው ኢትዮጵያ ላይ ብቻ አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት የክርስትና ወይንም ፒፕል ኦፍ ዘ ክሮስ የምንላቸው የመስቀል ተከታዮች ህዝቦች ባሉበት ቦታ ሁሉ መሰረታዊ የሆነ የነሱም ፓርት የሆነ የታሪካቸው አካል የሆነ ቤተክርስቲያን ነው። እሱ እየጠፋ ነው። ያ ደግሞ የሚጠፋው እንዳልኩህ በአምስት ነው የምንከፍለው። መጀመሪያ አሁን እንዳልኩህ የኢትዮጵያ ቤተክርስቲያን ምን ትመስላለች ገጽታዋን ታሪክ ባጭሩ የሚያሳይ ነው። ሁለተኛው ላይ የኢትዮጵያ ቤተክርስቲያን ላይ ዘመቻ መቼ ነው የተጀመረው? ደርግ ኮሙኒስት ነበረ፣ ሃይማኖት አያስፈልግም ባለበት ጊዜ እኮ እንደዚህ ተመታታቀም ቤተክርስቲያን ነው። ቲፒኤልኤፍ ሲመጣ የማርክሲስት ሌኒኒስት እንትኖች ነበሩ። ቤተክርስቲያኗን እንደዚህ ተመታታቀም። እንግዲህ በአሁን በቅርብ ታሪክ ውስጥ
ይሄ የመጀመሪያው ነገር ነውና ያ ደግሞ የተጀመረው አብይ አህመድ ስልጣን ላይ ከመጣ በኋላ ነው ወይንም በሱ መንግስት ነው። ያንን ለማሳየት በመጀመሪያ ደረጃ አብይ ራሱ ወጥቶ በቴሌቪዥን ላይ ወጥቶ የኢትዮጵያ ኦርቶዶክስ ክርስቲያን ጎጃም አይደለም እዚህ አዲስ አበባ ውስጥ አይደለም ወይ ገዳይና ግድያን ስታሰለጥኑ የያዝናችሁ ብሎ ተናግሯል። ያ ማለት ለአገሪቷ ናሽናል ሴኩሪቲ አደጋ ናችሁ ነው አንደኛ። ሁለተኛ በሌላ ጊዜ ደግሞ ቀርቦ ምን አለ? ለኢትዮጵያ ድህነት እኮ ዋና እንትን የቤተ ክርስቲያኗ ነች ብሎ እንግዲህ ይሄ ሁለት ነገሮች ነው ማለት ነው። አንደኛ የናሽናል ሴኩሪቲ የአገሪቷ የሰላም እንትን ምንድነው ነቀርሳ አድርጎ ሲያቀርባት ቤተክርስቲያኗን፣ ሁለተኛ ለኢትዮጵያ ድህነት መሰረታዊ ምክንያቷ እሷ ነች ብሎ ሲያቀርብ ልክ ሂትለር ጂዎቹን ያላቸው ናቸው። እነዚህ ናቸው ሁለቱ ነገሮች ያላቸው። በመጀመሪያ ደረጃ እነዚህ ጂዎች ለጀርመን ናሽናል ሴኩሪቲ ጠንቅ ናቸው ብሎ ነው የፈረጀባቸው። በሁለተኛ ደረጃ እንዳናደግ ያደረጉን የኢኮኖሚ እንትን የፈጠሩብን እነሱ ናቸው ብሎ ነው የኮነናቸው። ከዛ በኋላ መንግስት ከሚያደርግባቸው ውጪ ህዝቡ በእነሱ ላይ ጥላቻ አደረበት። አሁን እኮ መንግስት ብቻ አይደል፣ መንግስት ይሄንን ሲል በሩን የከፈተላቸው ለዘር አክራሪዎች፣ ለሃይማኖት አክራሪዎች። ያው ለጠላትህ ደሃ ያደረገችህ እሷ ነች፣ በሰላም እንዳትኖር እንደገና ደግሞ ገዳይ የምታሰለጥንብህ እሷ ነች ሲል ያ ነው ፍለድ ጌቱን ለቆ ቤተክርስቲያኗን ከጥግ ጥግ አደጋ ላይ ያደረሳት። እነዚህ ሁለት እንግዲህ መጀመሪያ ማነች ቤተክርስቲያኗን አሳየን፣ ሁለተኛ ላይ አብይ ነው ይሄን ነገር የጀመረው እንደዚህ ብሎ በማድረጉ የሚለውን እንትን አሳየን። ሶስተኛ ምን አይነት ግፍ እየተደረገባት ነው ያለው በመንግስት የዘር አክራሪዎች እንደገና የእስልምና አክራሪዎች። የእስልምና አክራሪዎች በምንልበት ጊዜ በጣም መጠንቀቅ አለብን። ምክንያቱም የእስላሞች አጠቃላይ ምክር ቤት ተሰብስቦ ለአብይ ደብዳቤ ጽፏል። ምንድነው ያለው? እቺን ቤተክርስቲያን የሚመቱትን ማንም ይሁኑ ማን ይዘህ ለፍርድ አቅርብ ብሎ ጽፎለታል። የእነማን ናቸው እነዚህ የዘር አክራሪና የሃይማኖት አክራሪ የምንላቸው? ከመንግስት ጋር የሚሰሩ የሃይማኖትም የዘር አክራሪዎች ናቸው። ይሄ የምንድነው የሃይማኖት ግጭት አይደለም፣ የፖለቲካና የሃይማኖት ግጭት ነው ያለው። የፖለቲካውን ግጭት ደግሞ እየመራ ያለው አብይ ነው። በመሳሪያ አድርጎ የሚጠቀምባቸው ደግሞ ማናቸው? የዘርና የሃይማኖት አክራሪዎችን ነው። ሶስተኛ ያንን እናሳያለን እዚህ ቪዲዮ ላይ ማለት ነው። አራተኛ ላይ የምናሳየው ምንድነው? እንዴ ዓለም እኮ ይሄን ነገር ያውቀዋል። የአሜሪካ መንግስት የስቴት ዲፓርትመንት የውጭ ጉዳይ ሚኒስትራቸው ማለት ነው በሪፖርቱ ላይ እቺን ቤተክርስቲያኗን የምትመታው በመንግስት ኃይሎች ጭምር ነው፣ የመንግስት ኃይሎችም እጅ አለበት፣ በሰላማዊ ሰዎች ላይ ሁሉ የተኮሱበትን የገደሉበትን ከነ ቀኑ አቅርቦታል። ይሄ እንግዲህ የአሜሪካ መንግስት ማለት ነው። ቀጥለህ ፖፑ የካቶሊክ እንትን የነበሩት የበፊቱ እሳቸው ይቺ ቤተክርስቲያን እየተመታች ነው ጸልዩላት በጣም አዝኛለሁኝ ብለው ኦርቶዶክስ ቤተክርስቲያን ብለው ነው እንትን ያደረጉት። ሁለት በል እንግዲህ እነዚህ ሁለት ትልልቅ ነገሮች ናቸው። ፖፑ የአሜሪካ መንግስት፣ ሶስተኛ የዩሮፒያን ሴንተር ፎር ሎው ኤንድ ጀስቲስ የዩሮፒያ የህግና የጀስቲስ ፍትህ ነው። የህግና የፍትህ ሴንተር የሚባለው በዩሮፒያን ዩኒየን ስር ያለ እነሱም መጥተው እቺ ቤተክርስቲያን እየተደበደበች ነው ብለው እነሱም ጽፈዋል። እንግዲህ በዓለም ደረጃ እነዚህ ትልልቅ የሚባሉ ድርጅቶች አራተኛ ዩናይትድ ኔሽን የዩናይትድ ኔሽን ጄኖሳይድ ፕሮቴክሽን ዳይሬክተር የሆነችው ዋናዋ ሴትዮ በግልጽ ወጥታ ይሄ ነገር ወደ ጄኖሳይድ እያመራ ነው፣ የዓለም ህዝብ አንድ ነገር ማድረግ አለበት ብላለች። ይሄ ሁሉ እየተባለ ግን አክሽን አልተወሰደም። አምስተኛው ጋር ስንሄድ እንግዲህ እና የመጨረሻው ቻፕተሩ የዚህ ሆነ የምታሳየው ነገር ምንድነው?
ሁለት እንትን አለው አቅጣጫ አለው two pronged ነው ሁለት የመጨረሻው እንትን አንደኛው ለዓለም ካምፔን ነው ለዓለም ህዝብ ምን ማድረግ አለበት የሚለው ነው እሱን እንነጋገርበታለን በኋላ ሁለተኛው የኢትዮጵያ ህዝብ ምን ማድረግ አለበት በተለይ የኦርቶዶክስ ህዝብ ምን ማድረግ አለበት የኦርቶዶክስ እኮ ህዝብ አነሰ ብለው አንዳንድ ዳታ ላይ ስታይ 50 ሚሊዮን ነው ኦኬ አንዳንድ ጊዜ ደግሞ እስከ 60 ሚሊዮን የሚለው አለ እሱን ሁሉ እንተውና 40 ሚሊዮን ነው እንበል 30 ሚሊዮን ነው እንበል እንደው አሳንሰን 30 ሚሊዮን ህዝብ ያለው ቸርች እንዴት ነው ሲጠቃ እንደዚህ ዝም ብለን የምናየው ለዛ ምን አይነት ማድረግ አለብን የሚባለው ነገር ደግሞ በኢንተርናሽናል ደረጃ በኢትዮጵያ ህዝብና በክርስቲያን በኦርቶዶክስ ቸርች ዋናው ተመችቶ ስለሆነ ምን ማድረግ አለበት የሚለውን አምስተኛው ሴክሽን ላይ እናደርጋለን ይሄ አሁን እንዳልኩ ከ12 ደቂቃ ቴፕ ነው በእንግሊዝኛ የተደረገበት ምክንያት ካምፔኑ ይሄ ለኢንተርናሽናል ነው ለአብይ መንግስት ገንዘብ እየሰጡ የሚያስጨፈጭፉት እነሱ ናቸው ይሄንን ማሳወቅና እንዲያቆሙ ማድረግ ወይንም ደግሞ ሳንክሽን አድርገው ለዚህ ለተደረገው እንትን ኃላፊነት መወሰድ እንዳለበት እንዲያደርጉ የሚያደርግ ነው የሚቀጥለው ደግሞ ይሄኛው ሲዘጋጅ ራሱ ለአሜሪካን ፍሬም ኦፍ ማይንድ ነው ለኢትዮጵያዊ ተብሎ ሳይሆን አሜሪካኖቹ እንዴት ነው የሚገነዘቡት በሚል አመለካከት ነው የተደረገው ምናልባት ትንሽ ነካነካ አድርገን ለኢትዮጵያ ደግሞ ህዝብ እንዴት ሊሆን ይችላል የሚለውን በአማርኛ ይሄንኑ እናቀርባለን አሁን በቪዲዮ ብትጀምረው ምናልባት ብዙ ተመልካች ሊያየው ይችላል ህዝቡ ሙሉ ለሙሉ አንደርስታንድ ሊያደርገው ይችላል የግፉን መብዛት ብቻ ሳይሆን የግፉን ብሌተንሲ ግልጽ በሆነ መንገድ እንደሆነ ግፉ እየተሰራ ያለው የሚያሳይ ነው ዶክተር ዮናስ በጣም አመሰግናለሁ እንግዲህ ቪዲዮውን 12 ደቂቃ ያህል ነው እሱን ተመልክተን መጣለን እንደተባለው በእንግሊዘኛ የተዘጋጀ ነው በአማርኛ በቅርቡ ትርጉሙ ተዘጋጅተው ለህዝብ እንደሚቀርብ እንግዲህ ተገልጿል እሱንም በቅርቡ የምናሳይ ይሆናል በቀጥታ የምናልፈው ወደ በእንግሊዘኛ ወደ ተዘጋጀው የ12 ደቂቃ የቪዲዮ መልእክት ነው መልካም ቆይታ ተመልሰን እኔና ዶክተር ዮናስ ዶክተር ዮናስ በእውነት በጣም ነው የምናመሰግነው በጣም ስሜት የሚነካ ነው እውነት ለመናገር ሁሉን ነገር እንደው በዚህ 12 ደቂቃ ውስጥ ታይቷል ተብሎ ወይም ተገልጿል ተብሎ ባይታመንም ግን በጣም ጠንካራ የሆኑ መልእክቶች ያሉበት ጠንካራ ጥሪ የተደረገበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችበትን እጅግ ጥልቅ የሆነ ፈተና በዚህ አጭር ቪዲዮ ውስጥ ለማየት ተችሏል የሚል እምነት ነው ያለኝ እንደው ቀደም ሲል ማብራሪያ ሰተበታል ቪዲዮ ምንም ነገሮችን እንደያዘ ምን ነገሮችን እንዳካተተና ለምን እንደተዘጋጀም ጭምር እንደው ሰፋ አድርገን እንመልከታቸው ስለ ቪዲዮ ቀደም ሲል እንደተባለው በአማርኛ እየተዘጋጀ ነው በአማርኛ ተዘጋጅቶ ሲወጣ ደግሞ ሌላ ፕሮግራም የምናዘጋጅ እንደሚሆን ተስፋ አደርጋለሁ እስቲ ስለዚህ ቪዲዮ ቀደም ሲል የጀመርነው ውይይት እንቀጥልና በእያንዳንዱ ጉዳይ ላይ ሰፋ አድርገን እንመልከተው ስለ ቤተ ክርስቲያኒቱ ታሪክ ወደ ኋላ ተኪዶ በዚህ አጭር ቅንጭብ ባለ መልኩ ቀርቧል ግን የቤተ ክርስቲያኒቱ ታሪክ እንደው በዚህ ቪዲዮ ላይ ተገልጾ ያልቃል ብሎ መጠበቅም የሚቻል አይደለም ከዛን ጀምርና ወደ ሌሎቹ ነጥቦች እንመጣለን ዶክተር ዮናስ እንግዲህ ኢቭን እዛን ከመሄዳችን በፊት ትልቁ ነገር ምንድነው በአሁኑ ጊዜ የኢትዮጵያ ኦርቶዶክስ ቸርች ቤተክርስቲያን ያለባትን ችግር በአንድ በኩል ለኢትዮጵያ ህዝብ ማሳወቅ ለኢትዮጵያ ህዝብ እንዲነሳሳ ማድረግ ሰላማዊ በሆነ መንገድ እንዲነሳሳ በማድረግ አስፈላጊ ነው ሁለተኛ ደግሞ ከዛም የበለጠ ለውጥ ላይ መጣ የሚችለው የኢንተርናሽናል ካምፔን ነው ያ ዓለም አቀፍ ንቅናቄን ማስጀመር ነው በአሁኑ ጊዜ እንደምታውቀው ፕሬዚዳንት ትራምፕ የዓለም አቀፍ የክርስቲያኖች ፕሮቴክሽን የሚል ወይንም ደግሞ ድጋፍና ከእንደዚህ አይነት አደጋ ላይ እንዳይወድቁ የሚያደርግ አንድ ዩኒት ፈጥሯል ያ ዩኒት ደግሞ በጣም ኢምፖርታንት ከመሆኑ የተነሳ ለሱ መንግስት ዋይት ሃውስ ውስጥ ዳይሬክተር ተፈጥሮለት ሁለት
ከፍተኛ ስልጣን ያላቸው ሰዎች ተመድበው የሚሰሩት ነው። ከአሁን በፊት የናይጄሪያን መንግስት ክርስቲያኖችን የምትገሉትን ካላቆማችሁ እና የእናንተን ኃይል በቦምብ ቀጠቅጣለሁ ሲል ፕሬዚዳንት ትራምፕ፣ አሁን ደግሞ ባለፈው 2-3 ቀን የማሊን መንግስት አስጠንቅቋል። ይሄን ነገር ካላደረጋችሁ የኛ ሚሊተሪ አክሽን ይወስዳል ብሎ በአሁኑ ጊዜ ናይጄሪያ ውስጥ የሚደረገውን እና ኢትዮጵያ ውስጥ የሚደረገውን በምትመለከትበት ጊዜ የናይጄሪያን መንግስት ልትከሰው የምትችለው ምናልባት ማድረግ የሚገባውን ያህል አላደረገም፣ ይሄ በማናው የአክራሪ ሙስሊሞች የሚያደርጉትን ጥቃት ክርስቲያኑ ላይ አፈናም ይሁን ግድያም ይሁን ማድረግ የሚገባውን አላደረገም ብለህ ነው እንጂ ልትኮንነው የምትችለው የናይጄሪያ መንግስት ራሱ እዚህ ውስጥ አለበት ብለህ ልትኮንነው አትችልም። ግን ማድረግ የሚገባችሁን አላረጋችሁም፣ ሞር ካላደረጋችሁ እኔ ያደርገዋለሁኝ ያለበት ነው። የኢትዮጵያ የባሰ የሚያደርገው ምንድነው? መንግስት ራሱ ነው ለዚህ ኃላፊነት ያለበት። መንግስት ነው በድሮን ቤተክርስቲያንን እየመታ ያለው። መንግስት ነው ለዚህ ኃላፊነት ያለበትና ከየትኛውም በዓለም ውስጥ በአሁኑ ጊዜ ክርስቲያን ላይ ከሚደረግ ጭፍጨፋ የተለየ ገጽታ ያለውና ለእንደዚህ አይነት ለኢንተርናሽናል ካምፔን ለዓለም አቀፍ ካምፔን ጥሩ መልስ ሊያገኝ የሚችልበት ሁኔታ ያለው ኢትዮጵያ ውስጥ ነው። አሁን በአንድ በኩል ለኢትዮጵያ ሕዝብ ያለውን ሁኔታ የማብራራት፣ በሌላ በኩል ለኢንተርናሽናል ኮሚኒቲው የማብራራት ኃላፊነቱ የኛ ነው የኢትዮጵያኖች፣ በተለይ ደግሞ ዳያስፖራ ላይ ያለ ነው። እነዚህ ሁለቱ የተለያዩ ናቸው። ለኢትዮጵያ ሕዝብ የምትነግረው ወይንም ደግሞ የምታዘጋጀው ቪዲዮ እና ለዓለም ሕዝብ የምታዘጋጀው ቪዲዮ የተለያዩ ናቸው። ምክንያቱም የኢትዮጵያ ሕዝብ፣ የኢትዮጵያ ክርስቲያን፣ የኢትዮጵያ ጠቅላላ የኢትዮጵያ ሕዝብ የራሱ የሆነ ፍሬም ኦፍ ማይንድ፣ ስነ ልቦና፣ አመለካከት የተለየ ነው ከአሜሪካን እና ከዩሮፒያን እና ከውጭ ዓለሙ ጋር። ስለዚህ ለነሱ እንዲመች አድርጎ መስራቱ አስፈላጊ ነው። ያን በምናደርግበት ጊዜ ደግሞ አሁን ትልቁ ችግሩ ምንድነው? በየቦታው ለኢትዮጵያ ኦርቶዶክስ እንታገላለን የሚሉ የተለያዩ ኃይሎች አሉ በየቦታው። ብዙ መሆናቸው መጥፎ አይደለም፣ በጣም ጥሩ ነው። ሆኖም ግን ሁሉም ይዘው የሚቀርቡት ኤቪደንስ የተለያየ ነው። አንዳንዱ የምንድነው በኤአይ የተሰራ ኤቪደንስ ይዞ ይቀርባል። አንዳንዱ ደግሞ እስካሁን ድረስ በኢንተርናሽናል ሚዲያ በውጭ ሀገር መንግስቶች ያልተዘገበ ነገር ይዞ ይቀርባል። እንደዛ በምታደርግበት ጊዜ ክሬዲቢሊቲ ወይም ታማኝነት ያን ያህል አይደለም። እዚህ ቪዲዮ ላይ ማድረግ የፈለኩት ምንድነው? እያንዳንዷ ኤቪደንስ አድርገን ያቀረብናት ነገር ወይ የውጭ ጋዜጠኞች ወይ የውጭ ኢንተርናሽናል የሂውመን ራይት የዓለም አቀፍ አካሎች ወይንም መንግስታት እንደ አሜሪካ መንግስት ወይንም ደግሞ የኢንተርናሽናል ድርጅት እንደ ዩሮፒያን ዩኒየን ሴንተር ፎር ሎው ኤንድ ጀስቲስ ቅድም ያልነው እነዚህን አይነቶችን ኤቪደንሶች ይዘንም ነው መቅረብ ያለብንና ምናልባት ይሄ ነገር እኔ ባዘጋጀሁበት ጊዜ አንድ ተስፋ ያደረኩት ነገር ምንድነው? ሁሉም ኢትዮጵያዊ ይጠቀምበታል። የተለያየ አይነት ኤቪደንስ ይዘን አንቅረብ። ሁለተኛ ነገር 10 አድቮኬት ወይንም ደግሞ ይሄንን ነገር ይዘው ለውጭ ዓለማት የሚያቀርቡ ሰዎች ውስጥ አንደኛው ግሩፕ የማይሆን ኤቪደንስ ወይ በኤአይ የተደረገ ወይ ደግሞ የሰው ሬሳ ግድያ ያለበት ይሆንና ፎቶውን ስታየው የሌላ ሀገር ነው ከሌላ ሀገር የተደረገ ነው። አንዱ ግሩፕ እንደዛ አይነት ነገር ከተጠቀመ የሁላችንንም ኤፈርት ይገለዋል። መንግስት ያችን አንድ ኤቪደንስ ብቻ ይዘው ነው ተመልከቱ፣ ኢትዮጵያ ውስጥ እኮ እያሉ የሚያቀርቡላችሁ የኤአይ ነው፣ ይሄ ደግሞ ማሊ ውስጥ የተደረገ ነገር ነው፣ ይሄ ነገር ናይጄሪያ ውስጥ የተደረገ ነው ብሎ ራሳችንን ጠቅላላውን አንዱ እንደዛ ያበላሸውን ሳይሆን ሌላ 9ም 10ም 100ም እየለፋ ያለውን በሞላ ያበላሻል። እና እነዚህ ኤቪደንሶች እዚህ ላይ የተቀረቡት አንደኛ
ሪሊ 100 200 1000 ኤቪደንስ አያስፈልገንም። 10 15 ጠንካራ ኤቪደንሶች ካሉ እነዛ ኤቪደንሶች ደግሞ በኢንተርናሽናል ድርጅቶች፣ በዓለም አቀፍ ድርጅቶች፣ በትላልቅ መንግስታት ኮንፈርም የተደረጉ ወይንም ደግሞ የተጣሩ እስከሆኑ ድረስ ያ በቂ ነው። በቃ 10 ጥርት ያለ ኤቪደንስ በቂ ነው። ከዛ በኋላ ግን ብሎ ሁሉ ነገር መጫን ማልበስበሱ ምናምን ይጎዳናል እንጂ አይጠቅመንም። ስለዚህ ምናልባት ይሄን ሳዘጋጅ ከዚህ ጋር ደግሞ የ16 ገጽ አሁን እዚህ ላይ የተጻፉት ነገሮች በሞላ እውነት ለመሆናቸው እዛ 16 ገጽ ዶክመንት ያዘጋጀሁት ላይ የእያንዳንዷ ላይ ይሄ ሃይፐርሊንክ የምትለው ከየት ጋር እንደተገኘች የአሜሪካ መንግስት እንዲህ ያለ ስል ፔጁ የት ጋር እንደዛ እንዳለ ምን ሪፖርት እንደሆነ መቼ እንደተጻፈ ምናምን የሚያሳይ ኤቪደንሱ ያለበት አለና እኔ ብዙ እንትን የምለው ምንድነው አትሊስት አንድ አይነት ኤቪደንስ ይዘን እንቅረብ፣ አንድ አይነት ቋንቋ ይዘን እንግባ ከሚል ለዛ ያገለግለናል ከሚል ነው ይሄ ነገር የተሰራው። ለውጭ ሰዎች ነው የተሰራው፣ ምክንያቱም ኢንተርናሽናል ካምፔይን ነው። ኤቪደንሱ ሁሉ የተሰበሰበው ከውጭ አካላት ነው። እነሱ በሚገባቸው ቋንቋ እነሱ ለነሱ ሬዞኔት የሚያደርገውንም ደግሞ የነሱን ልቦና በሚነካ አይነት አስተሳሰብ ስለ ልቦና የተጻፈ ነገር ነው። ለኢትዮጵያ ሕዝብ የጻፈውን ነገር ለአሜሪካ ብትሰጠው አይገባው። አንደኛ እሱ ነው። ሁለተኛ በጣም ጥንቃቄ ያደረኩት ምንድነው ኢቭን ዞ ኢትዮጵያ ውስጥ ይሄ አማራ የሚለውና ኦርቶዶክስ የሚለው አንድ ሆኖ ኦርቶዶክስ ታርጌት የሚደረገው በከፊል የአማራ ሃይማኖት ነው የሚል ስለሆነ አማራ የሚመታው የኦርቶዶክስ ቤተክርስቲያን ድጋፍ አለው ከሚል መሆኑን እናቃለለኛ። ያ ለኢትዮጵያውያኖች ጥሩ እንትን ነው፣ ምክንያቱም እናቀዋለን። ያን አጀንዳ ግን ውጮቹ ጋር ይዘህ በምትመጣበት ጊዜ የሃይማኖት መሆኑን ይቀርልህና ምን ይሆናል? ያ የነሱ እንግዲህ የአፍሪካ ነገር በዝር እየተባሉ ነው nothing new የሚል ነገር ይመጣል። ስለዚህ እዚህ አጀንዳ ላይ እዚህ ካምፔይን ላይ አንድም አማራ የሚል ነገር አልተከተተበትም። ያንን ፖለቲካውን ከሃይማኖቱ ማውጣት አለብን። ይልዶ እኛ አንደርስታንድ እናደርገዋለን ፖለቲካውን። ለአንድ የአሜሪካን ሴኔተር ግን ሄደህ የ20 የ30 የ50 ዓመት በአማራ በኦሮሞ በክርስቲያንና በአማራ ምናምን ያለውን ኢንትሪኬት የሆነ ታሪክ ልተብራራለት የሚሰጥህ አንድ ሴኔተር ላናግርህ ካለ 10 ደቂቃ ነው የሚሰጥህ። እዛ ሄደህ ስለ አማራ እናንተን ልተብራራች አትችልም። ክሊርሊ ግን ስለ ሃይማኖቱ ስታብራራለት ግን ማብራሪያም አይፈልግም። አንደርስታንድ ያደርገዋል፣ ያውቀዋል። የሃይማኖት ነገር ነው። ሃይማኖቱ እንደዚህ በድሮን እየተደበደበ ነው፣ መንግስት ነው ከኋላው ያለው፣ ኤቪደንሳችን ይሄ ነው ስትል ኢንፎርሜሽኑን ፊድ ማድረግ መስጠት ነው እንጂ ከኋላ ያለውን ባክግራውንድ ማጫወት የለብንም። እና እነዚህ ነገሮች ለኢንተርናሽናል እንትኑ በጣም አስፈላጊ ናቸው። ይሄ አማራ የሚለውን ነገር ሙልጭ አድርጎ ከዛ ውስጥ መውጣት አለበት። ለኢትዮጵያ በሚደረግበት ጊዜ እሱ ሌላ ታሪክ ነው። ጨመር ከተፈለገ መጨመር ይቻላልና አላማው ይሄ ነው። ምናልባት ይሄ ቪዲዮ ሲዘጋጅ እንደው አስቀድሜ ማንሳት የነበረብኝ ጥያቄ ነው። ምንድነው ያነሳሳ? ያው ቁጭቱ አለ፣ ቤተክርስቲያኗ ላይ የሚደርሰው ግልጽ የሆነ ጥቃት አለ። እሱ ነገሮች ሊሆኑ ይችላሉ። ግን በዚህ ወቅት ላይ አሁን ላይ ይህንን ጉዳይ ዓለም አቀፍ ትኩረት እንዲያገኝ የፈለክበት ያነሳሳ ነገር ምንድነው? ደግሞ ብቻህን ነው ወይ? ምክንያቱም የሚመለከታቸው አካላት አሉ። የጋራ የሆነ ድምጽ ቢሰማ ከመነሻው ጀምሮ አብሮ ከሌሎች ጋር መስራት ቢቻል የበለጠ ነገሩን ክብደት እንዲኖረውና በተለያየ መልኩ አሁን ቀደም ሲል ስጋትን ገልጻል። የተለያዩ የተበጣጠሱና ፌክ የሆኑ መረጃዎች እንዳይተላለፉም በጋራ መነጋገርና አብሮ መስራትን የሚጠይቅ ነገር ነውና ከዛ አንፃርስ ብቻህን ነው ወይስ ሌሎችም አሉ የሚለው ነው። ግን አስቀድመን እንደው ምን አነሳሳ? እንግዲህ ምን አነሳሳ ለሚለው ይሄ ነገር አዲስ አይደለም ለኔ። ካሁን በፊት ብዙ ጽፌበታለሁ። ግን ለኢትዮጵያን ኦዲየንስ ስለነበረ ከአማራና ኦርቶዶክስ ከሚለው ያለው ግንኙነት ይሄ ዘር ፖለቲካው እንዴት አማራን ብቻ ሳይሆን በኤክስቴንሽን የቤተክርስቲያኗንም እንዴት እንትን እንዳደረጋት፣ በሁለተኛ ደረጃ በተለይ ይሄ ኦሮሞማ የሚለው ካምፔይን እና አሰፋ ጃለታ እንትን ያደረጉት
ቤተክርስቲያኗን ነው እንደ ወራሪ ኃይል እንደ ኮሎናይዘር አድርገው የሚያዩት። በዛ ምክንያት እነዚህ የመጡ መሆናቸው ምናምን ብዙ በዛ ላይ ጽፌ ያለሁኝ። ካሁን በፊትም እንግዲህ ያንተ ጋር ብዙ ጊዜ ቀርቤ በፋኖም ላይ ይሁን በቤተክርስቲያኑም ላይ ይሁን በማወራበት ጊዜ አንዱ ትልቁ ችግራችን መሰረታዊ የሆነ ስትራቴጂ ዶክመንት የለንም። ኦኬ ይሄ ያማራንም እንትን ለማለት ብትፈልግ ማኒፌስቶ የለውም፣ ስለዚህ የትም አይደርስም የሚለው እኔ እናንተ አይደል 30 ጊዜ አውርተነዋል። በቤተክርስቲያኗም ላይ በምትመጣበት ጊዜ አንድ አይነት በደንብ ዌል ኦርጋናይዝድ የሆነ ደንበኛ ኤቪደንስ ያለው ሁሉም ያንን አጀንዳ ያንን ካምፔን ከየትም ቦታ ሆኖ እመራለሁ ማነው አስተባብራለሁ የሃይማኖቴን ፕሮቴክት አደርጋለሁ ብሎ ሲነሳ በጣም አስፈላጊ ነው አንድ መሰረታዊ ወረቀት አንድ መሰረታዊ ኤቪደንስ። ያ ኤቪደንስ ደግሞ ሁለት ኤሌመንት ይኖረዋል። አንደኛው የስትራቴጂክ አፕሮች ምልክድም አማራ የሚለውን ነገር ለኢንተርናሽናል ኮሚኒቲ ካምፔን ውስጥ መክተት ካምፔንህን መግደል ማለት ነው። ኮምፕሊኬሽን ይፈጥራል። ክሊር የሆነ አጀንዳ አይፈጥርልህም ለኢንተርናሽናል ካምፔን። አንደኛው እሱ ነው። ሁለተኛው ቅድም እንዳልነው 10 ሰው አንዳንድ ጊዜ ለምሳሌ ሜሪላንድ ውስጥ 2 ሴኔተሮች ናቸው ያሉት። ሜሪላንድ ሰፊ ከተማ ስለሆነ አንድ አካባቢ ያሉ ኢትዮጵያኖችም ሲሄዱ እነዛ 2 ሴኔተሮች ጋር ነው የሚሄዱት። እነዚህ 2 ሴኔተሮች ጋር 10 የተለያየ ግሩፕ እንግዲህ እንዳንድ ጠቅላይ ግዛት አይደለም ሰፊ ነው። 10 ግሩፕ እነዚህ 2ቱ ጋር ሲሄድ 10ም የተለያየ ዶክመንት ከሰጣቸው በአንድ አጀንዳ ላይ 10 ነገር ማንበብ አይችሉም። እዚህ ላይ ዶክተር ዮናስ እንደው እውነታውን እንደው ማራቅ ወይም ደግሞ ማደብዘዝ ይቻላል ወይ? ለምሳሌ አማራና ኦርቶዶክስን የአንድ ሳንቲም 2 ገጽታዎች አድርገው ነው ከህወሓት ዘመን ጀምሮ አማራና ኦርቶዶክስ ብለዋል አቶ ስብሐት ነጋ። ባለፈውም ብዙ ጊዜ ስለሳቸው ይነሳል። አማራ ኦርቶዶክስ ነው፣ ሁለቱን ነጣጥለው አያዩም። ኦሮሚያ ክልል ኦርቶዶክስ ማለት ሌላ ግልባጭ ስሙ አማራ እስኪመስል ኦርቶዶክስ የሆኑ ኦሮሞዎችን ኮንቨርትድ የተለወጡ አማራ ብለው የሚገልጹበት ሁኔታ አለና ይህንን ማለያየት ይቻላል ወይ? እውነታው እሱ ስለሆነ ነው። ይሄ ማለት ኦርቶዶክስ ሁሉ አማራ ነው ለማለት አይደለም። ግን አስተሳሰቡ የጥቃት ኢላማው እነዚህን ነገሮች የአንድ ሳንቲም 2 ገጽታ እያደረጉ የሚመጡ ስለሆነ ሁለቱም መነጣጠል ይቻላል ወይ? እውነታ ስለሆነ ነው። from a strategic point of view ስትራቴጂ ለኢንተርናሽናል ለሎካል ለኢትዮጵያ ካምፔን እስካደረክ ድረስ እሱ አሁን የምትለው ነገር በጣም አስፈላጊ ነው። ኢንተርናሽናል ካምፔን በምታደርግበት ጊዜ ግን ክሊር ፒውር የሆነ የሪሊጅን ፐርሲኪዩሽን ነው ብለህ በምታቀርብበት ጊዜ እንዳልኩ አሁን ለምሳሌ የትራምፕ ዋይት ሃውስ ይሄ የተፈጠረው አዲሱ ዲፓርትመንት ሄደህ ለመናገር ብትፈልግ የዚህ አማራ የሚለውን ነገር ስታመጣበት ከነሱ ማንዴት ታወጣዋለህ ወይንም ኮምፕሊኬት ታደርገዋለህ። በሁለተኛ ደረጃ ቤተክርስቲያኗን ላይ የሚደርሰውን ግፍ ለማቆም እስከሆነ ድረስ ከፖለቲካ መለየትህ 10 እጅ ነው የሚጠቅምህ። ስለዚህ እሱ የግድ መደረግ አለበት። አንዱ ትልቁ ችግር ምንድነው? ይሄ ስለ አማራ ብለህ ስትል ሴኔተር ምንድነው ዋትስ አማራ ይልሃል። ከዛ በኋላ ለሱ ማብራራት አለብህ ወይንም ለሱ ስታፎች ማብራራት አለብህ። የዛን ጊዜ ይሉዝም እነሱ ለእንደዚህ በጣም ብዙ ዲማንድ ስላለባቸው የሀገርም ውስጥ ዲማንድ አለባቸው፣ የውጭም ደግሞ የተለያየ ዲማንድ አለባቸው። ኦፊሳቸው አንድ ጊዜ እንዲሁም ልንገርህ በዚህ ነገር ላይ ካረን ባስ የምትባል አንድ ጥቁር የፓርላማ ሰው ነበረች እዚህ ሀገር እና የሆነ ሰው በግሩፕ ሆነው ይሄዳሉ ኦፊሷ እና ይሄ እሷ ቢሆን ምን ብላ ነበረ? የአማራው ጦርነት ጊዜ የትግራይ ጦርነት ጊዜ የኢትዮጵያ የኤርትራና የአማራ ኃይሎች የትግራይ ሃንተኖችን ሬፕ አድርገዋል ምናምን ብላ ጽፋ ነበር። አሁን ይሄ እነዚህ ሰዎች ይሄዱና እንዴ
ምን ያህሉ በትግራይ ኃይሎች ራሱ ሬፕ እንደሚደረጉ ታውቃላችሁ ወይ? እንደዚህ የሚለው ራሱ ይሄ ሪፖርት አለ ብለው ነገሯት። እኔ ታዲያ እሱን እኔ በምንድን ነው የማውቀው አለቻቸው። ሲአይኤ ያውቃል አሏት። እና የእናንተን እንትን እኔ ሄጄ ሲአይኤ ጋር ሄጄ ኢንፎርሜሽን እንዳመጣ ነው የምትፈልጉት? ይሄን እኮ ለኔ የማቅረብ የእናንተ ኃላፊነት ነበር። ስለዚህ አንድ ሴኔተርም ጋር በምትሄድበት ጊዜ ስለ አማራ ስታወራው ወይንም እሱ ወይንም ስታፉ የኢትዮጵያ ኤክስፐርት የለውም። እሱ ስታፉ 5 6 7 በእነዚህ ነገር ላይ የሚሰሩ ይኖራሉ እንጂ በየሀገሩ ኤክስፐርቲስ የላቸውም። አማራ ስትለው እንኳን ሴኔተሩ የሱ ስታፍ በአፍሪካ ላይ እንኳን የተመደበው ስታፍ አያውቀው። ስለዚህ ማብራራት ሊኖርብህ ነው። የሚሰጡ 15 ደቂቃ 20 ደቂቃ ነው። ያችን 15 20 ደቂቃ ኢፌክቲቭሊ ልትጠቀም የምትችለው እነሱ በሚያውቁት ቋንቋ ለነሱ ሬዞኔት በሚያደርግ ቋንቋ ነው። ሁለተኛ ነገር ደግሞ እኮ በሃይማኖቷ ላይ የሚደረገው ግፍ በቂ ኤቪደንስ አለው አክሽን ለመጥራት። ዋይ ኮምፕሊኬትድ? ይሄ ነው አንዱ የኛ ችግር። እና አሁን 10-15 ግሩፕ አለ ልበልህ። 10-15 ግሩፕ እነዚህ ሰዎች ጋር በሚሄድበት ጊዜ አንዱ ከአማራ ጋር ይጨምርበታል። አንዱ ይመጣና ደግሞ የለም ይሄ የእስላሞች ናቸው እንደዚህ የሚያደርጉን የሙስሊም እንትን ነው ብሎ ይመጣል። አብይ ይሄንን ነገር የሙስሊም ነው ብለህ ብታቀርብለት ይሸልምሃል። ምክንያቱም ኃላፊነቱን ከሷ ዙረህ እንደ እኔ ምን ላድርግ ነው ምን እንዳገርኩህ ቅድም ገንዘብ ስጡኝ አስቆመዋለሁኝ። ይሄ ነገር እኮ አክራሪ ሙስሊሞች ናቸው እንደዚህ የሚያደርጉት ከአልሸባብ ጋር የተገናኙ ከዚህ ደግሞ ምንድነው ሙስሊም ብራዘርሁድ ጋር የተገናኙ ናቸው እንደዚህ እኮ ነው የሚላቸው ከውጭ ለሚመጡት። ስለዚህ አሁን አንዳንድ ሰዎች ሙስሊሞች ናቸው እንደዚህ የሚያደርጉን በሚሉበት ጊዜ በመጀመሪያ ደረጃ ትክክል አይደለም። ሙስሊሞች አይደሉም የሚያደርጉት። ቅድም እንዳልኩ የሙስሊም የአጠቃላይ ጉባኤው ተሰብስቦ መንግስትን ኃላፊነት ወስደህ ይሄንን ያደረጉትን ሰዎች አስረህ ለፍርድ አቅርብ ብለው በጽሁፍ ነው ያስቀረቡት። ስለዚህ ለዛ ስትራቴጂ ያስፈልገናል። ያ ስትራቴጂ ደግሞ ትክክልም ይሁን ትክክልም አይሁን ይሄ 16 ገጽ 17 ገጽ የጻፍኩት በዛ ላይ ተመስርቶ ደግሞ ይሄ የተሰራው ክሊር የሆነ ቤተክርስቲያኗ ላይ የደረሰው ግፍ በቂ የሆነ እንዲሁም ከምንፈልገው በላይ ለውጪ ኤቪደንስ ልናቀርብ የምንችለው ስለሆነ ነው። የዚህ እኔ እንደው አንዱ ትልቅ ኮንትሪቢዩሽን ሊኖረው ይችላል ብዬ የፈለኩት ይሄን ነገር ሳዘጋጅ ሌላውን ሰው ተጠቅሞበት ይሄን ካምፔይኑን ያጠነክርናል የሚለው ነው። ያን ካልኩ በኋላ ወደ ሁለተኛው ልመለስ። ብቻህን ነህ ወይ የሚለው ነው። እስካሁን ድረስ የሰራሁት ብቻዬን ነው ይሄን ነገር ያዘጋጀሁት ማለት ነው። ሪሊ ብዙ ጊዜ እንትን ብሎ ነበር። ይሄንንም ቪዲዮን ለማሰራት ብዙ ገንዘብ የሚያስፈልገው ነበር። ምክንያቱም በጣም ባክ ኤንድ ፎርዝ ነበረው ከኤክስፐርቶች ይሄንን ከሚሰሩት ጋራና ኢቭን ገንዘብ ማዋጮ ላይ ሰው ስትደውልለት አንዳንዱ ከነጨራሽም ስልክንም አይመልስም እና ለብቻዬን የሰራሁት የሚለውን መጀመሪያ ላስመርበት። ይሄ አትሊስት ቪዲዮ ፕሮዳክሽኑ ያው ቪዲዮውን የሰራለን ሁለት እንትኖች ናቸው። ለነሱም በክፍያ ነው የተሰራው። ከሌሎች ጋር አብሮ ለመስራት ላልከው የኔ ኮንትሪቢዩሽን እንዲሆን የምፈልገው እኔ በፖለቲካም ታውቃለህ የፖለቲካ ውስጥ ገብቼ ኦርጋናይዝድ የሆነ ፖለቲካ ውስጥ ገብቼ ፓርቲሲፔት አላደረገም። ለፋኖ እንዲህ ብታደርጉ ለውጥ ልታመጡ ትችላላችሁ ብዬ ጽፋለሁ። ግን የፋኖ ሰው ነኝ ማለት አይደለም። ለጀዋር ይሄን ብታደርግ ለውጥ ልታመጣ ትችላለህ፣ አሁን የሄድክበት መንገድ የትም አያደርስም ብዬ ጽፋለሁ። ያ ማለት ግን የጀዋር ደጋፊ ነኝ ወይንም ደግሞ የጀዋር አጋር ነኝ ማለት አይደለም። the same thing ከቲፒኤልኤፍም ጋራ ስተታችሁ ይሄ ነው ብዬ ጽፋለሁኝና ኦርጋናይዝድ የሆነ ነገር ውስጥ እንትን የለሁበትም። በዚህም ላይ እኔ ኮንትሪቢዩት ማድረግ የምፈልገው አንደኛ ይሄንን ስትራቴጂውን ማውጣትና ይሄንን ሁለተኛው ከስትራቴጂ ውጭ ደግሞ ፐብሊክ ሪሌሽንስ ነው። ይሄ አሁን አቀራረቡን የተመለከተው እንደሆነ ሪሊ ለኢንተርናሽናል ፐብሊክ ሪሌሽን ሆኖ የተዘጋጀ ነገር ነው።
እንዲሁም ብዙ ሰዎች አከፋፍየው ነበር። እስካሁን ድረስ ያገኘሁት እንዲሁም ብዙ ጊዜ ይሄ ስለፋኖ በመናገረው የሚነደዱብኝ የነበሩት እንዲሁም ዮናስ ያለበት ኮንፈረንስ ውስጥ አንገባም ምናምን ይሉ የነበሩ ሁሉ አሁን ይሄንን ካዩ በኋላ ሪሊ በጣም ትልቅ እንትን ነው። ሁላችንም ከዚህ ኋላ ሆነን ይሄንን ፑሽ ማድረግ አለብን የሚል እንትን ነው። ካሁን በኋላ እንግዲህ ምንድነው ኔክስት ስቴፕ? ፍኖተ ካርታ ነው የሚባለው ወይንም ደግሞ ሮድ ማፑ ምንድነው ወደሚለው ልንሄድ እንችላለን። በእኔ አስተሳሰብ